አቡነ ሽኖዳ እንዳልወድቅ እንዳልጥልም ወዮልኝ በማለት ይህን ቃል ይናገራሉ። አቡነ ሽኖዳ ጭቁኖቹ የግብፅ ኮፕቲክ ክርስቲያኖችም የአባቶች አባት የእረኞች እረኛ ይሏቸዋል። በወንጌላዊ ቅዱስ ማርቆስ ሐዋርያዊ ወንበር የእስክንድርያ ጳጳስ፣ የመላው አፍሪካ ፓትርያርክ፣ የአባቶች ሁሉ አባት፣ የእረኞች ሁሉ እረኛ፣ የቅዱስ ማርቆስ ተተኪ፣ 13ኛው ሐዋርያ፣ የቤተ ክርስቲያን ዳኛ፣ የክርስቶስ ኢየሱስ ተወዳጅ የሚለው ይፋዊ የማዕረግ ስማቸው ግብፃውያን ኒል እንደሚሉት እንደ አባይ ወንዝ የረዘመ ቢሆንም ማንም እንደማይገባቸው አድርጎ አያስብም። 117ኛው እስክንድርያው ጳጳስ አቡነ ሽኖዳ ሳልሳዊ በረኛ ናቸው። ደግሞም ከ100 በላይ መጻሕፍትንና ጽሑፎችን ያበረከቱ የቀለም ቀንዲል ናቸው። ከመላው ዓለም ወደ 60 የሚሆኑ ሽልማቶችንና ማዕረጎች ተበርክቶላቸዋል። አናሳዎቹ የግብፅ ክርስቲያኖች መብታቸው ተከብሮ በፍቅርና በክብር እንዲኖሩ ብዙ ለፍተዋል። እስከ ቁም እስር ድረስ ክርስቲያናዊ መከራንም በደስታ አስተናግደዋል። ድካማቸውን ያህል ባይሆንም በመጠኑ ተሳክቶላቸዋል። በዚህም ከግብፃውያን መሪዎች እስከ ግብፃውያን ሙስሊሞች ድረስ ከፍተኛ አክብሮትን አግኝተዋል። ስፍር ቁጥር በሌላቸው አስተምሮቻቸውም በጽሑፎቻቸውና በመጻሕፍቶቻቸው መላው ዓለም አጭብጭቦላቸዋል። ይህ ቅዱስ እንዲህ ሲል ይናገራል። እንዳልወድቅ እንዳልጥልም ወዮልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ለእርሱ ይሁንና ሌሎችን ስለማሰናከል ሲናገር ወዮ ለዓለም ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ለሚመጣበት ለዚያ ሰው ወዮለት ሲል ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 18 ቁጥር 7 ላይ እንደተናገረው በእኔም ከሚያምኑ ከነዚህ ከታናናሾቹ አንዱን እንኳ የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር ሲል ማቴዎስ ወንጌል ምዕራፍ 18 ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ የተናገረውን ሲጠቅሱ እንዲህ ይላሉ። ማሰናከል ከሚያስቀጣው ቅጣት አንጻር ይህን ያህል ከባድ ከሆነ ትርጉሙ ምንድን ነው? መሰናክል የሚሰናከለው እንዲወድቅ ያደርገዋል። መሰናክል ሌላውን ለመጣል ሆን ተብሎ ሲያውቁ በድፍረት የሚደረግ ሊሆን ይችላል። የዚህ አይነቱ መሰናክል ሳያውቁ በስህተት ከሚደረግ መሰናክልነት በላይ ቅጣቱ ከባድ ነው ሲሉ አቡነ ሽኖዳ ይናገራሉ። በሰው ታሪክ ውስጥ የመጀመሪያው መሰናክል የታወቀው በዲያብሎስ በኩል እንደሆነም እንዲህ ሲሉ ይናገራሉ። ዲያብሎስ የመጀመሪያዎቹን ወላጆቻችንን አዳምና ሔዋንን እንዲወድቁ አደረገ። ቀድሞ ግን ክፉን የማያውቁ ነበሩ። በማታለልና በማስጎምጀት ከጸጋ ማማ ሊጥላቸው አሰበ። በዚህ በደል ምክንያት ሞት ወደ ዓለም ገባ። የሰውን ተፈጥሮም ከእግዚአብሔር ጥንተ ፈቃድ አደናቀፈ። መሰናክል በተለያዩ መንገዶች ይመጣል። አንድ ልዩ ኃጢአት እንዲያውቁት በማድረግ ኃጢአትን በማመቻቸት ኃጢአትን እንዲቀምሰው በማድረግ ወይም ኃጢአትን በውሸት ድለላ በማስተዋወቅ ወይም ኃጢአትን መልካም አድርጎ በማቅረብ የኃጢአቱን ጥቅምና ምንዳ ጎልቶ በማሳየት መሰናክል ስራውን ይሰራል። እባቡ ዲያብሎስ ሔዋንንና አዳምን እንዴት እንዳሰናከላቸው ልብ በል ሲሉ አጽንተው ይናገራሉ። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቀው ነው እንጂ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ሲል በዘፍጥረት ምዕራፍ 3 ቁጥር 4 እስከ 6 ያለውን ጠቅሰው ይናገራሉ። ኃጢአትን ማወቅ ምንድን ነው? የኃጢአት እውቀት ይህ ማለት አንድ ሰው በመንፈሳዊ ሕይወቱ የሚጎዱትን ነገሮች አወቀ ማለት ነው። ስለዚህም ሐሳቡን የሚያረክሰው እውቀት ወደ አእምሮ ይገባል ማለት ነው። ይህ እውቀት በውስጡ ምኞትን ቀስቅሶ በኃጢአት እንዲወርቅ ያስቸኩለዋል። ምናልባት ጠቢቡ ሰሎሞን በጥበብ መብዛት ትካዜ ይበዛልና እውቀትን የሚጨምር ሐዘንን ይጨምራልና ሲል
በልቡናው ውስጥ ይህን ተረድቶ ሊሆን ይችላል። መጽሐፈ መክብብ ምዕራፍ 1 ቁጥር 18። ሔዋን ተታላ በተቀበለችው ዕውቀት ወደቀች። ዓይኖቻችሁ ይከፈታሉ እንደ እግዚአብሔር ትሆናላችሁ በማለት ዲያብሎስ ዋሽቶታልና። እነዚህ የሽንገላ ቃሎች የሔዋንን እይታ ሐሳብና ስሜት ለመቀየር ጉልበታም ነበሩ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይኗም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው። ስለዚህ ሸንጋይ በሆኑ መረጃዎች ሌላውን ለኃጢአት የሚያበረታታ ከሆነ አሰናከለው ወይም አሰናከላት እንላለን። ለምሳሌ አንድ ሰው ለጓደኛው ስለሌላው ሰው በውሸት የተመረዘ መረጃ ሲሰጠው፣ ሲያማለት ወይም ከንጹህ ሕሊናው የሚያበላሹትን ሐሳቦችና እምነቱን የሚያናውጥ ጥርጣሬዎችን የሚያቀርብ ከሆነ እያሰናከለው ነው። ተሰናካዩ ከእንዲህ አይነቱ ሰው ጋር ከቆየ በኋላ ምነው ይህን ሰው ባላገኘሁት፣ ምነው የሚናገረውን ባልሰማሁ ይላል። ሆኖም ግን አእምሮውና ሕሊናው ተበርዟል። ስለታማለት ሰውም መልካም ነገር አይሰማውም። ከእንዲህ አይነቱ ሰው መራቅ መግፋት ሳይሆን ንጽሕና ነው ሲል ይህ ቅዱስ በአጽንኦት ይናገራል። እንዲህ አይነቶቹን ሰዎች መሸሽ የጥፋት መንስኤዎችን ማስወገድና የጥፋትን እውቀት መሸሽ ነው። ማሰናከያን የሚፈጥር ሰው ተሰናካዩ ከዚህ በፊት የነበረውን ቅንነትና ንጹሕነት እንዲያጣ ያደርገዋል ሲሉ ይህ ቅዱስ ይናገራሉ። ዲያብሎስ ለሔዋን ዓይንሽ ይከፈታል ብሎ ሲነግራት ዓይኖቿ የተከፈቱት ኃጢአትን ለማወቅ ነበር። ለኃጢአት ማመቻቸት፣ ሌሎችን ለኃጢአት ማመቻቸት ሌላ አይነት መሰናክል ነው ሲሉ ይህ ቅዱስ ይናገራሉ። አንድ ሰው አንድን ኃጢአት ለረጅም ጊዜ ሊያውቅ ይችላል። ነገር ግን ኃጢአቱን በገቢር እስካልፈጸሙ ድረስ በአመፃ በሩ ተዘግቷል። አንድ ቀን ኃጢአቱን ለመቅመስ ሁኔታዎችን ያመቻችለት ሰው ያገኛል። ለምሳሌ ያ ሰው ኃጢአቱን የሚፈጽምበት ቦታ ወይም መንገድ ያሳየዋል። ከዚያም ይሰናከላል። ፍርሃቱ ተወግዶ ኃጢአቱን መለማመድ ይጀምራል። ንጉሥ አክዓብ የኢየዝራኤላዊውን የናቡቴን የወይን ቦታ እንዲወስድ የረዳችው ያቺ ከዳተኛዋ ኤልዛቤል ለኃጢአት እያመቻቻችው ነበር። አንደኛ ነገሥት ምዕራፍ 21 ይናገራል። አባቱን ዳዊትን እንዲወጋ ለአቤሴሎም ምክር የሰጠው አኪፌጦል ይህንን ያደረገው ይህንን ነበር። እንዳልወድቅም እንዳልጥልም ወዮልኝ። አቡነ ሽኖዳ በረከታቸው ከሁላችን ጋር ይሁን።